በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች የልዑል እግዚአብሔር ልጆች በእግዚአብሔር አብ ፍጹም ሰላምታ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር በመንፈስ ቅዱስ አንድነት እንደምን ሰነበታችሁ እንደምን ሳላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነትና ፍቅር ቃል ኪዳኗም የጻድቁ አባታችን የቅዱስ አቡነ አረጋዊ ረድኤትና በረከት ከሁላችን ጋር ይሁን። ዛሬ በቻናላችን ጸሎታቸውን እንደ ዕጣን አሳርገው ምድርን በበረከት ከሞሏት ከዘጠኙ ቅዱሳን አንዱ የሆኑት የአባታችን የቅዱስ አቡነ አረጋዊን ድንቅ ጸሎት ይዘንላችሁ ቀርበናል። የጸሎት የልባችሁን በር የሚከፍት ለነፍሳችሁ እረፍትን ለቤታችሁ ደግሞ በረከትን የሚያድል ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመሆን የጻድቁን በረከት እንድትሳተፉ በታላቅ አክብሮት እንጋብዛችኋለን። መልካም ቆይታ። ቅዱስ አባታችን አቡነ አረጋዊ ሆይ በምድር ላይ ሳለ በትህትናና በቅድስና የፈጣሪ ልብ ደስ ያሰኘ በጸሎትህና በትጋትህም የዲያብሎስን ውሸትና ትዕቢትን ድል የነሳ ታላቅ ጻድቅ ነህ። ዛሬ እኛ ልጆች በትህትና ማጣት በልባችን ኩራት የቆሰልነውን ነፍሳችንን ይዘን በቃል ኪዳን ፊት እንቆማለን። አባታችን ሆይ አንተ ታላቅ ክብርና ማዕረግም ሳለ ሁሉን ትተ በባህታዊነት በጾምና በጸሎት ተወስነ በትህትና ኖርክ። እኛ ግን በምድራዊ ፍላጎት በውሸት ክብርና በትዕቢት ተሸንፈናል። ሰውን ከመውደድ ይልቅ ራሳችንን ከፍ ከፍ ለማድረግ እንሮጣለን። ይቅር ለማለት እንቸገራለን። ለወንድሞቻችን ለእህቶቻችን ዝቅ ለማለት ልባችንን ቢለናል። ስለዚህ አባታችን ሆይ እባክህ ወደ ቸሩ ፈጣሪያችን ወደ እግዚአብሔር ማልድልን። የልባችንን ደንዳናነት ሰብረ እውነተኛውን የትህትናን ጸጋን እንድንለብስ አንተ አማልደን። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የዋህ በልቤም ትሑት ነኝና ከእኔ ተማሩ እንዳለን እኛም ያንን ክርስቶሳዊ ትህትናን እንድንላበስ በጸሎት ደግፈን። ከክፉ ምቀኝነት፣ ከራስ ወዳድነት፣ ከውዳሴ ከንቱ ፍላጎትና ከትዕቢት መንፈስ ነፍሳችንን ያነጻት ዘንድ ወደ ልዑል እግዚአብሔር ጸልይልን። በቤታችን በስራችን በማህበራዊ ሕይወታችንና በቤተ ክርስቲያን ውስጥ ሰላምን የምንዘራ ሌላውን ከራሳችን አብልጠን የምናከብር በትህትና በፍቅርም የተሞላን እንድንሆን አግዘን። ጻድቁ አባታችን ሆይ ልባችን በትህትና ሲሰበር የእግዚአብሔር ጸጋ በላያችን ላይ እንደሚበዛ እናውቃለን። በመከራ ጊዜ መታገስን፣ በደስታ ጊዜ ማመስገንን፣ ሰውን ሁሉ በቅንነት ማገልገልን እንድንችል አማላጅነት አይለየን። ቅዱስ አባታችን አቡነ አረጋዊ ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ቆመ ስለ እኛ ምልጃን አድርግልን። ከዘጠኙ ቅዱሳን አንዱ የሆንክ ዓለምንና ምኞቷን ንቀ በደብረ ዳሞ ጽኑ ድንጋይ ላይ በትህትና በጾምም የኖርክ ታላቅ ጻድቅ ሆይ ጸሎትህና ልመና በእግዚአብሔር ፊት ቅቡል ነውና ዛሬ በኃጢአት በጭንቀትም ለዛለችው ነፍሳችን ማረፊያ ትሆን ዘንድ ወደ ጌታችን ማልድልን። አቡነ አረጋዊ ሆይ በጌታ ፊት ቆመ ስለ እኛ ለምን። በኃጢአት ማዕበል ውስጥ ስንናወጥ ለቀናቸውና እውነተኛዋ ሃይማኖትም እንድንተጋ በቅድስና በንጽህናም እንድንመላለስ በልባችንም ውስጥ የእግዚአብሔር ፍቅር እንዲበራ ከክፉ ነገር ሁሉ ከሚታየውና ከማይታየው የጠላት ወጥመድም እንድንድን በጸሎት ደግፈን። አቡነ አረጋዊ ሆይ ስለ ሀገራችን ስለ ሕዝባችን ማልድልን። ጌታችን ኢየሱስ ክርስቶስ ለኢትዮጵያና ለሕዝቧ ሰላምን፣ አንድነትን፣ ፍቅርን እንዲሰጥ የረሃብ የጦርነት የቸነፈርና የበሽታ ዘመን አልፎ የምህረትና የበረከት ዘመን እንዲተካ ቅዱስ ስሙ በሚጠራበት ስፍራ ሁሉ ሰማያዊ በረከት እንዲፈስ በጸሎት አማልደን። አቡነ አረጋዊ ሆይ ስለ እያንዳንዳችን ሕይወት ትዳርም ማልድልን። በቤታችን ውስጥ የትንሣኤው ደስታና ብርሃን እንዲሞላ የታመሙት እንዲፈወሱ
ያዘኑት እንዲጽናኑ፣ የተጨነቁትም የልብ ሰላም እንዲያገኙ በዕለት ተዕለት ጉዟችን በስራችን በምናከናውነው መንፈሳዊ አገልግሎት ሁሉ ላይ የእግዚአብሔር እጅ እንድትረዳን ለምንልን። ታላቁ ጻድቅ ሆይ ጌታችን ስምህን የጠራውን መታሰቢያን ያደረገውና በስም የተማጸነውን እምርልሃለሁ ብሎ የገባልህን ቃል ኪዳን በማሰብ ዛሬ እኛ ደካሞች በስምህ እንማጸናለን። ጌታችን በቸርነቱ በምህረቱ ይጎበኘን ዘንድ በመጨረሻም ቀን በግርማው ሲመጣ በማደሪያው በቀኙ እንዲያቆመን ካንተ ዘንድ ምልጃን እንሻለን። ጻድቁ አቡነ አረጋዊ ሆይ ቃል ኪዳንና ጥበቃ ከሁላችን ጋር ይኖር። ቅዱስ አባት አቡነ አረጋዊ ሆይ የዓለም ማዕበልና ነፋስ በበዛበት የሰዎች ፍቅር በቀዘቀዘበትና እምነት በጎደለበት በዚህ አስቸጋሪ ዘመን በእምነታችን እንድንጸና በጌታ ፊት ማልድልን። አንተ ዓለምንና ሞገሷን ምቾቷንም ኃላፊ ክብሯን ንቀ መስቀልን ተሸክመ ጌታን የተከተልክ እውነተኛ የሃይማኖት አርበኛ ነህ። በጽኑ ዓለት ላይ ቆመ በትህትና በጾምና በጸሎት ዲያብሎስን ድል እንደነሳ ሁሉ እኛም በዚህ ዘመን በሚገጥመን በእምነት ፈተና እንዳንወድቅ በጥርጣሬ ማዕበል እንዳንናወጥ በቅዱስ ምልጃ ደግፈን። አቡነ አረጋዊ ሆይ በእምነታችን እንድንጸና አጽናን። የክህደትና የዓለማውያን ፍልስፍና ልባችንን እንዳይሰርቀው አእምሯችን በኦርቶዶክሳዊ ተዋህዶ እምነታችን ላይ ጸንቶ እንዲኖር አንተ አማልደን። በትምህርተ ወንጌል እንድንታደስ የእግዚአብሔርን ቃል በመስማትና በመኖር እንድንተጋ ከቅድስት ቤተ ክርስቲያን ጥላ ስር እንዳንወጣ በጸሎት ጠብቀን። በፈተና በጭንቀት ቀን ተስፋ ከመቁረጥ እግዚአብሔርን ከማማረርና ወደ ኋላም ከማፈግፈግ ይልቅ የትንሣኤውን ብርሃን እያየን በጽናት እንድንጓዝ ማበርታን። ታላቁ ጻድቅ አቡነ አረጋዊ ሆይ ልባችን በሰማያዊ ሰላም አጽናው። በኑሮ መክበድ በበሽታ በስደትና በክፉ ሰዎች ክፋት ልዛለችው ነፍሳችን የጽናትና የብርታት መንፈስ ከጌታ ዘንድ ለምን አስገኝልን። ኃጢአታችንና በደላችን ተራራክሎ እምነታችንን እንዳያደክመው በንስሐ ታድሰን በቅዱስ ሥጋውና በክቡር ደሙ እንድንጸና መንገድ መሪ ሁነን። የጸና ግን እርሱ ይድናል የተባለውን የመድኃኒታችንን ቃል አስበን እስከ መጨረሻው የሕይወታችን እስትንፋስ ድረስ ሃይማኖታችንን ጠብቀን ሩጫችንን ጨርሰን የጽድቅን አክሊል እንድንቀዳጅ በፈጣሪያችን ፊት የጸሎት ግንብ ሁነን። ቅዱስ አባታችን አቡነ አረጋዊ ሆይ ይህ ዓለም በውሸት በጥርጣሬና በጊዜያዊ ጥቅሞች ተሞልቶ እውነተኛውን መንገድ እንድንስትም ሲፈትንን፣ አንተ ግን ዓለምንና ምኞቷን ጥለ እውነተኛውን የክርስቶስን መስቀል ተሸክመ በጽናት የተጓዝክ አባት ነህ። ዛሬ እኛ ልጆች በዙሪያችን ባለው የፈተና ማዕበል ስንናወጥ በጽድቅና በእውነት መንገድ እንድንጸና በጸሎት አግዘን። ልባችን ወደ ግራና ወደ ቀኝ እንዳያዘነብል፣ እግሮቻችን በኃጢአትና በውሸት ጎዳናም እንዳይንሸራተቱ የአማላጅነት እጅ የማይለየን። ዓለም በሐሰት ስታባብለን፣ ጥቅምና ክብር በእውነት ላይ እንድንደራደርም ሲገፋፉን፣ እኛ ግን እኔ መንገድና እውነት ሕይወትም ነኝ ስላለ ስለ ጌታችንም ሰምተን በቀጥተኛዋና በጠበበችው የእውነት መንገድ ላይ እስከ መጨረሻው እንድንቆም ብርታቱን ማልድልን። በቃሉ የምንኖር እውነትን የምንናገር ለእውነትም የምንቆም ንጹሐን አድርገን። አባታችን ሆይ በእምነታችን በባህሪያችንና በሰብአዊ ሕይወታችን ሁሉ ውስጥ የውስጥን የሚያይ እግዚአብሔር በእኛ ደስ እንዲለው የጽናትና የትዕግስትን መንፈስ በላያችን ላይ ያሳድር ዘንድ ወደ ልዑል ፈጣሪያችን ማልድልን። ቅዱስ አባታችን አቡነ አረጋዊ ሆይ ሌሊቱን በሙሉ በንቅሃት ቀኑን በሙሉ በጽኑ ተጋድሎና በእንባ ጸሎት ፈጣሪን ደስ ያሰኘ ታላቅ ጻድቅ ሆይ ዛሬ በጸሎት ሕይወታችን እንድንበረታ ከመንፈሳዊ ስንፍና ከድንዛዜም እንድንነቃ በጌታ ፊት ማልድልን። አንተ በደብረ ዳሞ አለት ላይ ስትጸልይ
እንደ ምሰሶ ጸንተ የቆምክ በጸሎትህም ከእግዚአብሔር ጋር የተነጋገርክ ታላቅ ጻድቅ ነህ። እኛ ግን ደካሞች ነንና በጸሎት ስንቆም ሐሳባችን ይበተናል፣ ልባችን በዓለም ሐሳብም ይያዛል፣ ሥጋችንም ይደክማል። ፍጹም የሆነ የጸሎት መንፈስ ይኖረን ዘንድ በቅዱስ ምልጃ ደግፈን። አቡነ አረጋዊ ሆይ በጸሎት ሕይወታችን እንድንበረታ አግዘን። በጸሎት ጊዜ የሚገጥመንን የመሰልቸት የስንፍና የከባድ እንቅልፍ መንፈስ ከላያችን ላይ ይርቅልን ዘንድ ወደ ፈጣሪያችን ለምንልን። ልባችን እንደ ቅዱሳን መላእክት በፍርሃትና በራዕድ በፍቅርና በተደሞም በጌታ ፊት መቆም እንዲለምድ የጸሎትን ጣዕም በነፍሳችን ውስጥ አሳድርብን። ሳታቋርጡ ጸልዩ የተባለውን የሐዋርያውን ቃል አስበን በደስታም ሆነ በሐዘን በትርፍም ሆነ በጉድለት ሁልጊዜ ወደ እግዚአብሔር የሚጮህ ጽኑ ፍላጎት በውስጣችን እንዲቀጣጠል አማልደን። ታላቁ ጻድቅ አቡነ አረጋዊ ሆይ የመንፈስ ጥንካሬን አስገኝልን። የጸሎት መሠረቱ ትሕትና ፍቅር ነውና ልባችን ከቂም ከጥላቻና ከትዕቢት አንጽተን በንጹሕ ልብ እንድንጸልይ እርዳን። በጾም በስግደትና በጸሎት ሥጋችንን ለነፍሳችን እንድናስገዛ በጽናት የምንለምነውንም የምሕረት ቃል ኪዳን ከፈጣሪ እንድንቀበል መንገድ መሪ ሁነን። ይህች የፍኖተ ኤማሁስ መንፈሳዊ ማኅበር ተመልካቾቿን በሙሉ ሌሊትና ቀን ወደ እግዚአብሔር የሚጮኹ የጸሎት አርበኞች እንዲሆኑ በየቤታቸውም የጸሎት መሠዊያ እንዲተከል በሰማያዊ ዙፋን ፊት ጸልይልን። የእግዚአብሔር ወዳጅ የሃይማኖት ብርሃንና የጽናት ምሰሶ የሆንክ ቅዱስ አቡነ አረጋዊ ሆይ አንተ ከሮም መሳፍንት ወገን ብትሆንም የዚህን ዓለም አላፊ ክብርና ሹመት ንቀ ከክርስቶስ ፍቅር ማን ይለየኛል በማለት መከራንና እንግልትን የታገዝክ እውነተኛ ምስክር ነህ። ዛሬ እኛ ልጆች ዓለም በጥርጥርና በክህደት ማዕበል በምትናወጥበት በዚህ ዘመን በእውነተኛዋ ሃይማኖት ጸንተን እንድንቆም በአማላጅነት እርዳን። አቡነ አረጋዊ ሆይ እንደ ተራራ የማይናወጥ እንደ ፀሐይም የማይደበዝዝ እምነትን ከአምላክ ዘንድ ለምነ ስጠን። በኑሮ መከራ፣ በሥጋ ድካም ወይም በሰዎች ሽንገላ ልባችን እንዳይላላና እግራችን ከመንገዱ እንዳይወጣ በጸሎት ደግፈን። ጻድቁ ሆይ ከልባችን ጥርጥርን አስወግድልን። በእግዚአብሔር ቸርነት ኃይልም ላይ ሙሉ እምነት እንዲኖረን በፈተና ጊዜ አምላኪ ሆይ ማረኝ ብለን በጽናት እንድንቆም ብርታትን ለግሰን። የኦርቶዶክስ ተዋሕዶ እምነታችንን ጠብቅልን። ከአባቶቻችን የተቀበልነውን ቅድስት ሃይማኖት እስከ መጨረሻው እስትንፋሳችን ድረስ ሳንለውጥና ሳንበርዝ እንድንጠብቃት በምልጃህ አጽናን። በፍቅርና በምግባር እንድንታነጽ አግዘን። እምነት ያለ ምግባር የሞተ ነውና እምነታችንን በበጎ ሥራ በትሕትና በጾም እንድንገልጥ መንፈሳዊ ጥበብን አሳየን። አባታችን ሆይ አንተ በደብረ ዳሞ ጫፍ ላይ ሆነ ለአምላክ እንደታመንክ እኛም በዚህች ምድር ላይ ስንኖር ለፈጣሪያችን ታማኝ እንድንሆን እርዳን። በዓይን የማናየውን በልብ እያመንን ነገ የሚመጣውን መንግሥተ ሰማያት ተስፋ እያደረግን በምድር ላይ ያሉትን ጊዜያዊ ፈተናዎች ድል እንድንነሳ ኃይልን ስጠን። የመከራው ማዕበል ሲበዛ አይዞህ አትፍራ የሚል የአምላክ ድምፅ በልባችን እንዲሰማ ጸልይልን። በሃይማኖት ጸንተው ካለፉት ቅዱሳን ጋር እኛንም በክብር እንድንቆም የክርስቶስ ፍቅር ከልባችን እንዳይጠፋ መልጃህ አይለየን። በእምነት ጀምረን በእምነት እንድንጨርስ በሃይማኖት ጸንተን ለክብር እንድንበቃ የአምላክ ቸርነት ካንተ ጸሎት ጋር ይሆንልን። ቅዱስ አቡነ አረጋዊ ሆይ ሰላምን ለሚሰጥ አምላክ ሕይወትህን የሰጠ በብቸኝነትና በጸጥታ ውስጥ ሆነ ከፈጣሪ ጋር የተነጋገርክ የሰላም አባት ሆይ
ዛሬ በልዩ ልዩ ዓለማዊ ምክንያቶች ለተጨነቀች ነፍሳችን፣ በፍርሃት ለታወከ ልባችን እረፍትን ትሰጠን ዘንድ ወደ አንተ እንጮኻለን። አቡነ አረጋዊ ሆይ ዓለም በሁከት ስትሞላ፣ ልባችን በነገው ተስፋ ማጣት ሲታወክ፣ የጭንቀት ማዕበል ቤታችንን ሲመታ አንተ በቃል ኪዳን ደርስልን። አትፍሩ እኔ ከናንተ ጋር ነኝ የሚለውን የጌታችንን ቃል በልባችን እንድናሳድር በጸጥታም እንድንታመን አግዘን። ጻድቁ ሆይ ከማይታወቅ ፍርሃትም ሰውረን። ስለ መጪው ዘመን፣ ስለ ጤናችንና ስለ ሕይወታችን የሚሰማንን ስጋት አስወግድልን። በጨለማ ውስጥ የሚመጣውን ድንገተኛ ድንጋጤ በብርሃን አባርልን። ከአእምሮ ጭንቀት አሳርፈን። ሌሊት እንቅልፍ ከሚነሱ፣ ቀን ሰላም ከሚከለክሉና አእምሮአችንን ከሚያወኩ የጭንቀት ሐሳቦች ሁሉ በጸሎት ኃይል ፍታን። ከልብ መታወክም ጠብቀን። ሰላም ከማስተዋል በላይ ነውና በፈተና መሃል ሆነን እንኳ ልባችን እንዳይደነግጥ መንፈሳዊ ጥንካሬን ለምነ ስጠን። አባታችን ሆይ አንተ ገደሉንና ተራራውን ሳትፈራ በጽናት እንደኖርክ፣ እኛም የሕይወትን አቀበት ስንወጣ ፍርሃት እንዳይዘን ክንድ ሁነን። ጌታ እረኛዬ ነው የሚያሳጣኝም የለም የሚለውን መዝሙር በልባችን እያዜምን በሞት ጥላ መካከል እንኳን ብንሄድ ክፉን እንዳንፈራ በአማላጅነት አጽናን። የጭንቀትን እስራት ይበጠስ፣ የፍርሃት ሰንሰለት ይውደቅ። በአንተ ጸሎትና በክርስቶስ ቸርነት ልባችን በደስታ ይሞላ። ከማንኛውም አይነት መንፈሳዊ ስጋዊም ድንጋጤ ጠብቅን። በሰላም እንድንኖር የአምላክን ስም እንድናመሰግንም እርዳን። ሰላምህን ስጠን፣ ሰላምህንም በልባችን አኑርልን። የእግዚአብሔር ባለሟል የንጽህና የቅድስና አባት ቅዱስ አቡነ አረጋዊ ሆይ አንተ በምድራዊ ሕይወት ፈቃደ ሥጋህን ለፈቃደ ነፍስ አስገዝተ በቅድስና ተመላልሰ አምላክን ደስ ያሰኘ ታላቅ ጻድቅ ነህ። እኛ ግን በኃጢአት የቆሸሽን በበደል የታሰርንና ከፈጣሪያችን መንገድ የራቀን ምስኪኖች ነን። ስለኛ ወደ ቸሩ አምላክ ማልድልን። አቡነ አረጋዊ ሆይ ልባችን በክፉ ሐሳብ፣ አንደበታችን በሐሰትና በሐሜት፣ እጃችንም በበደል ረክሷል። ዛሬ እንደ ጠፋው ልጅ አባታችን ሆይ በሰማይና በፊት በደልን ብለን ስንመለስ የአምላካችን ማሪነት እንድንቀበልም በምልጃ እርዳን። ጻድቁ ሆይ የንስሐ ልብን ስጠን። ኃጢአታችንን አምነን እንድንናዘዝ በሰራነው በደል ተጸጽተን ወደ ቅድስና ሕይወት እንድንመለስ መንፈሳዊ መነሳሳትን ለምነ ስጠን። ከኃጢአት ሰንሰለትን ፍታን። ዳግመኛ ወደ ወደቅንበት የጥፋት ጉድጓድ እንዳንመለስ የኃጢአት ልማድና የዝሙት መንፈስ ከእኛ እንዲርቅ በጸሎት አጽናን። የይቅርታን ጸጋ ሰጠን። ቸሩ አምላካችን እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ ብዛት በደላችንን እንዲደመስስልን ነፍሳችንንም ከጥፋት እንዲያድን በቅዱስ ዙፋኑ ፊት ቁምልን። አባታችን ሆይ አንተ በጸሎት ብዙዎችን ወደ እግዚአብሔር መንግሥት እንደመራ እኛንም ከጨለማው የኃጢአት መንገድ አውጥተ ወደ ብርሃኑ ምራን። ከኃጢአተኛው መሞት ይልቅ መመለሱንና በሕይወት መኖሩን ወዳለው የሚለው የአምላክን ቃል ተስፋ አድርገን እንድንጸናግዘን በአማላጅነት ከእግዚአብሔር ጋር ታርቀን ንጹሕ ልብንም ፈጠርልን። የቀናውንም መንፈስ በውስጣችንም አድስ። ከክፉ ነገር ሁሉ ነስተን ለቅዱስ ቁርባኑ በቅተን የመንግሥተ ሰማያት ወራሾች ሆነን እንድንገኝ ጸሎት ዘወትር አይለየን። የጸሎት ሐዋርያ የመንፈሳዊ ተጋድሎ ምሳሌ የሆንክ ቅዱስ አቡነ አረጋዊ ሆይ አንተ ሌሊቱን በሙሉ ስትጸልይ ቀኑን በሙሉ አምላክን ስታመሰግን የምትኖር ለድካም የማትመች ብርቱ አባት ነህ። እኛ ግን በዓለማዊ ሐሳብ የዛልን ለጸሎት ስንቆም የምንሰለችና በሥጋ ድካም የምንሸነፍ ደካሞች ነን።
በጸሎት ኃይል አበርታን። አቡነ አረጋዊ ሆይ አንተ በደብረ ዳሞ ተራራ ላይ ከፈጣሪ ጋር በምስጢር ስትነጋገር ሰዓታት እንደ ደቂቃ ይቆጠሩልን እንደነበረ እኛም ከፈጣሪያችን ጋር የምናሳልፈው የጸሎት ጊዜ ጣፋጭና መንፈስን የሚያድስ ይሆንልን። የጸሎት ፍቅር በልባችን ውስጥ ዝራብን። ጻድቁ ሆይ የስንፈትና የድካም መንፈስን አስወግድልን። ለጸሎት ስንነሳ የሚጫነንን እንቅልፍ፣ የሚፈታተንንን ሐሳብ ዛሬ ይቅርብኝ የሚል ሰነፍ መንፈስን በቃል ኪዳን አርቅልን። የልብ መመሰጥንም ስጠን። ቃላትን በከንፈራችን ብቻ ሳይሆን በሙሉ ልባችን በሐሳባችን ወደ እግዚአብሔር ማቅረብ እንድንችል መንፈሳዊ ተመስጦን ለምነ ስጠን። በትጋት እንድንጸና አግዘን። እንዳንተ ያለማቋረጥ መጸለየን በፈተናም ጊዜ ቢሆን አምላክን ተስፋ አድርጎ መጮህን አስተምረን። አባታችን ሆይ ጸሎት ለነፍሳችን ምግብ ለሕይወታችን መተንፈሻ መሆኑን ተረድተን ዘወትር በፊቱ እንድንቆም እርዳን። ዓለማዊ ጫጫታ ጸሎታችንን እንዳያቋርጠው፣ የሥጋ ፍላጎት ከመንፈሳዊ ጥማታችን እንዳይበልጥ በአማላጅነት ደግፈን። በጸሎት ኃይል የሰይጣንን ውጊያ ድል እንድናደርግ እኛም የጸሎት ጋሻችንን አንስተን የጠላትን ፍላጻ እንድንመክት ኃይልን ስጠን። በመንፈሳዊ ጉዟችን ድካም እንዳይሰማን የእምነት ጉዟችንን በጸሎት አጅበን እስከ መጨረሻው እንድንዘልቅ የአምላክ ቸርነት አይለየን። መንፈሳችንን አንቃው፣ ልባችንንም ለጸሎት አዘጋጀው። የትህትና መምህር የፍቅር አራያ ቅዱስ አቡነ አረጋዊ ሆይ የንግስናን ክብር ትተክ በገዳማዊ ትህትና ራስክን ዝቅ አድርገክ ፈጣሪን ደስ ያሰኘክ አባት ሆይ ዛሬ በትዕቢትና በክፋት ለነደደው ልባችን የፍቅርን ጠላ አውርድልን። እኛ ደካሞች ነንና ልባችንን በትህትና በፍቅር እንዲሞላ በጌታ ፊት አማልደን። የቃል ኪዳን ጻድቅ ሆይ በዓለማዊ ፉክክርና በጥል ለታወከው ማንነታችን ሰላምን ስጠን። ሰውን ሁሉ እንደ ራሳችን እንድንወድ፣ ለጠላቶቻችን እንድንጸልይ፣ ለችግረኞችም እንድንራራ ቅዱስ ፍቅርህን በውስጣችን ዝራ። ቂምና በቀል ከልባችንም ይውጣ። ራሳችንን ከፍ ከማድረግ ሰውን ከመናቅና በትዕቢት ከመታበይም ጠብቀን። እንዳንተ ዝቅ ብለን ሌላውን የምናገለግልበትን ትህትናን ከፈጣሪ ለምንልን። ምቀኝነት፣ ትዕቢትና ጥላቻ ከልባችን ተነቅለው እንዲወጡ በምልጃ ኃይል እርዳን። በምትኩም ትዕግስትን፣ ቸርነትንና ቅንነትን አልብሰን። እኛ ባለንበት ቦታ ሁሉ ፍቅር እንዲነግስ፣ ንግግራችን የዋህ፣ አረማመዳችንም በትህትና የተሞላ ይሆን ዘንድ በጸሎትክ ደግፈን። ተአምረኛው አባታችን ሆይ አንተ በደብረ ዳሞ ተራራ ላይ ከሰው ተለይተክ ብትኖርም ልብህ ግን ለሰው ልጆች ሁሉ በፍቅርና በምልጃ የተሞላ ነበር። እኛም በመካከላችን በፍቅር እንድንኖር፣ አንዱ ለሌላው እንዲታዘዝ፣ በትህትናም የክርስቶስን መልክ እንድንመስል በጌታ ፊት ማልድልን። የደብረ ዳሞ ብርሃን ሆይ ልባችን የቅዱስ መንፈስ ማደሪያ፣ የፍቅር መፍለቂያና የትህትና መገኛ እንዲሆን የመንፈስ ቅዱስ ረድኤት አይለየን። የምስጋና መምህር የቅዱሳን አባት ቅዱስ አቡነ አረጋዊ ሆይ በደብረ ዳሞ ተራራ ላይ ሌሊትና ቀን ቅዱስ 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 እያልክ መላእክትን መስለክ ፈጣሪን በማመስገን የኖርክ ጻድቅ ሆይ ዛሬ በዓለማዊ ሐሳብ ተጠምደን ምስጋና ለጠፋብን ለእኛ ለልጆችክ የምስጋናን መንፈስ አሳድርብን። በየቀኑ ሕይወታችን ጌታን እንድናመሰግን በምልጃክ ማግዘን። የቃል ኪዳን ጻድቅ ሆይ ልባችን በምስጋና እንዲሞላ በረከቱ እንዲበዛልን ዛሬም በምልጃክ ቁምልን። ጠዋት ከእንቅልፋችን ስንነቃ ስለ ሰላም አሳዳሪነቱ፣ ማታም ስንተኛ ስለ ጠባቂነቱ ጌታን የምናመሰግንበትን ንጹሕ ልቦናን ስጠን። ስለ ተሰጠንም ጸጋ፣ ስለ ቤተሰባችን፣ ስለ ዕለታዊ ምግባችንና ስለ እስትንፋሳችንም ሁሉ ተመስገን የማለትን ምስጢር እንግለጽልን።
ከማጉረምረም ከሐዘን መንፈስ ሰውረን። ፈተና በሚበዛብንና መንገዱን በሚጠብብን ጊዜ እንኳ እንደ ኢዮብ የእግዚአብሔር ስም የተባረከ ይሁን የምንልበትን የጽናትን ኃይል ከፈጣሪ ለምንልን። ንግግራችን፣ ስራችንና አረማመዳችንም ሁሉ ለፈጣሪ ክብር የሚሆን ለሰዎችም ብርሃንን የሚሰጥ የምስጋና ሕይወት እንዲሆንልን በአባትነትህ ደግፈን። ተአምረኛው አባታችን ሆይ አንተ በጸሎትህ በምስጋናህ ሰማያትን እንደከፈትክ እኛም በየቀኑ በምናደርገው ምስጋና የሰማይ በረከት በላያችን እንዲፈስ አማልደን። ልባችን የምስጋና መሰዊያ፣ ነፍሳችንም የውዳሴ ቅኔ የምታቀርብበት ንጹሕ መቅደስ ትሁን። የደብረ ዳሞ ብርሃን ሆይ ከምድራዊ ምስጋና አልፈን በሰማያዊት ኢየሩሳሌም ከመላእክትና ከቅዱሳን ጋር ሃሌሉያ ብለን የምናመሰግንበትን የድህነት መንገድን አሳየን። በሕይወታችን ሁሉ የእግዚአብሔር ቸርነትና ያንተ ቃል ኪዳን አይለየን። አባታችን ሆይ ልባችንን በምስጋና ሙላው፣ አንደበታችንንም በውዳሴ ባርከው። የዘላለም ሕይወት መንገድ ጠቋሚ የጻድቃን አባት ቅዱስ አቡነ አረጋዊ ሆይ በምድራዊ ተጋድሎ መጨረሻም በታላቅ ክብር ወደ ሰማያዊው መዝገብ እንደተሸጋገርክ እኛንም በዚህ ዓለም በምንቆይበት ዘመናችን አልቆ የሞት ሰዓት ሲደርስብን ነፍሳችን በሰላም ወደ ጌታ እንድትመራ በምልጃህ ደግፈን። ሞት ለማንም የማይቀር ቢሆንም በቃል ኪዳን ጥላ ስር ሆነን በክብር እንድንጠራ አማልደን። የቃል ኪዳን ባለቤት ሆይ በመጨረሻዋ ሰዓት ነፍሳችን እንዳትባዝንና በሰላም እንድታርፍ ዛሬም በምልጃህ ቁምልን። ነፍሳችን ከስጋችን በምትለይበትና በምትደነጋገጥበትም በዚያች ጭንቅ ሰዓት እንደ አባት ከጎናችን ቆመህ በመንፈሳዊ መረጋጋትና በተስፋ አጽናን። ነፍሳችን ወደ ሰማይ ስትወጣ በመንገዷ ላይ ከሚቆሙ ከሚከሱና ከሚያስፈራሩ የጨለማም ኃይላት በብርሃን ጋርደን። በቃል ኪዳን ሰይፍ የጠላትን መንገድ ዝጋልን። ሳንዘጋጅ በኃጢአት እንዳንረክስና በቂም እንደታሰርን በድንገት ከመወሰድ ሰውረን። ንስሐ ገብተን ቅዱስ ቁርባን ተቀብለን በሰላም እንድንሰናበት አማልደን። ነፍሳችን ከምድራዊ ድካም አርፋ ወደ ፈጣሪዋ ዙፋን ስትቀርብ ይህች የቃል ኪዳኔ ልጅ ናት ብለክም በፈጣሪ ፊት የጽድቅ ምስክር ሁንልን። ተአምረኛው አባታችን ሆይ አንተን የታመነ በሞት አይሸነፍም፣ ስምህንም የጠራ በገሃነብ አይጣልም። እኛም ዛሬ ገና በሕይወት እያለን ስለ መጨረሻዋ ሰዓታችን እንማጸንሃለን። በምድራዊ ቆይታችን በቅድስና እንድንኖር በመጨረሻውም በክብር እንድንሰበሰብ በአባትነትህ እርዳን። የደብረ ዳሞ ብርሃን ሆይ ነፍሳችን ከቅዱሳን መላእክትና ከሰማዕታት ጋር የምስጋና ማኅበርተኛ እንድትሆን በኤዶም ገነትም የዘላለም ዕረፍትን እንድታገኝ ምልጃህና ቃል ኪዳን እስከ መጨረሻው አይለየን። አባታችን ሆይ በሞታችን ሰዓት አትለየን፣ ነፍሳችንም በሰላም ወደ ጌታ መርታ አግባልን። የሰማያዊት ኢየሩሳሌም እንግዳ የቅዱሳን ማኅበርተኞችም ቅዱስ አቡነ አረጋዊ ሆይ በምድር ላይ በነበረ ገዳማዊ ሕይወት የሰማያዊን ደጅ አንኳኩተክ መላእክትን መስለህ ኖረ ዛሬ በፈጣሪ ዙፋን ፊት በክብር የቆምክ አባት ሆይ እኛንም በዚህች አላፊና ጠፊ ዓለም መጨረሻ ካንተና ከቅዱሳን ጋር የዘላለም ሕይወት እንድንወርስ በምልጃ ካሰጠን። የቃል ኪዳን ጻድቅ ሆይ ከቅዱሳን ጋር የክብር ተካፋይ እንድንሆን ዛሬም በምልጃ ቆምልን። ከዚህ ዓለም ድካምና መከራ በኋላ ነፍሳችን በኤዶም ገነት ከቅዱሳን አባቶችና እናቶች ጋር በደስታ እንድታርፍ በጌታ ፊት ማልድልን። እንዳንተ ፈጣሪን ደስ ያሰኙ በሃይማኖት የጸኑና በምግባር የከበሩ ቅዱሳን ወዳጆችህ ወደሚኖሩበት ብሩህ ማደሪያ እንድንገባ በምልጃክ ደግፈን። ከዘላለም ሞትና ከገሃነመ እሳት እንድንርቅ በሕይወት መጽሐፍም ስማችን ተጽፎ እንዲገኝ የጸሎት ኃይል አይለየን። በዚያ ሕመም በሌለበት ሐዘንና ለቅሶን በራቀበት ዘላቂ ሰላምና ደስታ ባለበት
ሰማያዊው ቤት ካንተ ጋር እንድንሰለፍ ለምንልን። ተአምረኛው አባታችን ሆይ ዛሬ ስምህን የምንጠራ መታሰቢያህንም የምናደርግ በምልጃ የምንታመን ልጆችህን በትንሣኤ ዘጉባኤ ጊዜ በቀኙ ቆመን ኑ የአባቴ ቡሩካን የሚለውን የጌታን ድምፅ እንድንሰማ አባትነትህ አይለየን። የደብረ ዳሞ ብርሃን ሆይ በምድረ ቅዱስ ስምህን እንዳመሰገንን በሰማይም ካንተ ጋር አዲስ ቅኔን እንድንቀኝ የጽድቅ አክሊልንም እንድንቀዳጅ በፈጣሪ ፊት የጽድቅ ምስክር ሁንልን። አባታችን አቡነ አረጋዊ ሆይ በቤታችን ሰላም፣ በልባችን ደስታ፣ በስራችን ስኬትን አፍስስልን። ከዚህ ሰዓት ጀምሮ የምንሰማው ድምፅ የምስራች፣ የምንረግጠውን መንገድ የክብር፣ ሕይወታችንም የሰላም ትሁን። በመከራም ጊዜ መጽናኛችን፣ በጨለማውም ጊዜ ብርሃናችን ሁን። ለነገውም ድንቅ ምስክርነት አብቃን። የቅዱስ አቡነ አረጋዊ ምልጃና ጸሎት ከሁላችን ጋራም ትሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።